ያደኩት በወተትና በሰው ምርቃት ነው። አሁን ያለውን የመከራ ህይወቴን ሳይ ግን በጣም እገረማለሁ። የምገረመው ምርቃት አይሰራም ብዬ አይደለም። የምገረመው ይሄ ሁሉ ምርቃት መከራዬን ባይቀንሰው ኖሮ ምን ሆን ነበር የሚለውን አስቤ ነው። በዚህ ሁሉ የምርቃት ጥሩና ያልተከላከልኩት ስንት መከራ ወጋኝ። አሁንም ሊወጋኝ ያሰፈሰፋልና በፍርሃት ኑሮዬን እየገፋው ነው። ከሐዋሳ ዩኒቨርሲቲ ትምህርቴን ጨርሼ በጥሩ ውጤት ተመርቄያለሁ። ተመርቄ ከወጣው በኋላ ስራ መያዝ ሲኖርብኝ እኔ ግን ብዙ ነገር ላይ ቂም ይዣለሁ። የምትወጂው የነበረ ትምህርት ላይ ለምን ቢባል ህይወቴ ላይ የሚገለጥ ጥቅም ስላጣሁበት ነው የሚል ቃል አልመልሳለኝ። ትምህርት ስራ ካልያሳዘኝ ምን ይረባኛል? ስራው ደግሞ ይኸው እስካሁን አላስያዘኝም። ኬሚስትሪ ላይ ስለ ውሃ ሞለኪውል ማጥናት ምን ጠቀመኝ? የፕላኔቶች እንቅስቃሴን ማወቅ ለኔ ህይወት ምን ይሰጣል? የምድር ጂኦግራፊ አውቂ የአባይ ምንጭ እዚህ ነው እዛ ነው ማለቴ ምንም። ከትምህርት የተረፈኝ ስራ ፍለጋ መንከራተት ብቻ ሆኗል። አዲስ አበባ ካርታ ላይ በቀይ ቢሳል የአንበሳ ባስ የስርጭት መስመር እስኪመስል ስንከራተት ያገዘኝ አንድ ሳይስ እንኳን የለም። ይህኔን ሳይ ከትምህርት ቢኖረኝ ብዬ የምጨነቀው ለምርቃት ቀን የወረወርኳት ኮፍያ ብቻ ሆኗል። እሱም ከዝናብና ከፀሐይ እንድታድነኝ፣ ሌላውን አልናፈቅም። ስራ ፍለጋ መንከራተቱ ደግሞ ሌላ መከራ ሆኖብኛል። ይኸው እንዲሁ እንደዋልኩ እንዲሁ እንዳደርኩ ዛሬ ላይ ይገኛለሁ። ነገ አገኛለሁ እያልኩ አመታት ተቆጠሩ። አሁን ባለፈው ዕለት ቀበሌ ለስራ ወጣቶች የስራ ቅጥር አዘጋጅቷል ሲባል ሰማሁ። ስሮጥ ቀበሌ ደረስኩ። ከዚህ በፊት ወደዛ እንደዚህ ሮጥኩበት ወንድምሽ ቀበሌ ታስሯል ያሉኝ ቀን ነበር። እዛ ስደርስ ግን አቤት የሰው ብዛት! ይሄ የምላችሁ ህዝብ ቀላል ቁጥር አይደለም። ነጠላ ለብሶ ቢወጣ የጥምቀት አክባሪ የሚመስል የስራን ታቦት ተከትሎ ይወጣ። ታቦት መንካት ደግሞ ክልክል አይደል? ይሄም ህዝብ ስራን ከሩቁ ተሳልሞ ስራ የፈታችሁ ስራ ፍጠሩ የሚል ስብከት ተሰጥቶት ወደ ቤቱ ይመለሳል። ስብከት ስለሆነ አይመረመርም ካላችሁ እንጂ ስራን መፍጠር የሚችለው ቀድሞኑ በደንብ የሚሰሩ አይደል የሚል ጥያቄ ያስነሳል። እስኪ አስቡት፣ አሁን ስራ ፈት ስራ ይፈጥራል። ስራ ማጣት የኔ ችግር ብቻ አይደለም፣ ግን አንዳንዴ ሳስበው በእኔ ላይ የሚብስ ይመስለኛል። አሁን ከትላንት በፊት እዛ ምን መስሪያ ቤት ነው ሲቢ ያስገብቼ በዚህ ሴት በነገሰበት ዘመን፣ ከ10 ሙዚቃዎች 9 ለሴት በሚወጣበት ዘመን፣ ከ20 ሚኒስተሮች 10 ሴት በሆኑበት ዘመን ውጤቱ በሚያንስ ወንድ ተበልጬ ስራውን መነጠቅ ነበረብኝ? አልነበረብኝም። እድል እኔን ለመገልበጥ ፈልጋ ስትወላቅድ እሱ ረግጣ ይሆናል እንጂ። አሁን ባለፈው 7 ጓደኞች አንድ ላይ የገቡበት መስሪያ ቤት እኔ አንድ ሰው እንዴት መረጃ አላሟላሽም በሚል ተራ ሰበብ ወድቃለሁ። ስገምት እድል ፊቷን አዙራብኝ ነው። እቺ ሰካራም እድል በእርግጠኝነት የኔ ዘመን ላይ እድል ሰክራለች። እየተንገዳገደች የምትረግበትን ሳታቅ ለሚገባው ትታ ለማይገባው በረከቷን ትሰጣለች። አንዳንዶች በትምህርትም በሁሉም ነገር ከኔ ያነሱ እኮ ናቸው። አንዳንዶች ደግሞ አሉ ምንም ሳይለፉ የሚያልፍላቸው። ለነሱ ስኬት እንደ ሰው ልጅ ተኝቶ ተንከባሉ ቁጭ ብሎ ድሆ የሚቆም አይደለም። ገና በተወለደ በሰዓታት ውስጥ ከድህነት መንጋጋ ማብለጫ እግር የሚወጣ ነው። ከዚህ አይነቱ የሚያስፈራ እድገት ጥሩ ቅናት ቀኝ የሚሉ አሉ። እንዴት እንደሚቻል እንጃ። ኢትዮጵያዊ ባልሆን እንኳን ይከብደኛል። እንዲህ ጥቂት ለፍተው ያለፈላቸው ሰዎች ለሌሎች ብልጥ ናቸው፣ ለኔ ግን እድለኛ ናቸው። ጎበዝ ምቀኛ ወጥቶ ሊሆን ይችላል እንዲህ የምለው፣ ግን እኔ ማምነው እንደዛ ነው። ልፋታቸው ሳይሆን እድል አነገሰቻቸው ብዬ
በልፋት ቢሆንማ እኔ ለእድል ትሬድ ሚል ነኝ። እንዴትም ብሮጥ ካናቴ የማትወርድ እኔን ግን አንዴም ረግጠኝ አታውቅም። ስማር በእኔ ልፋት የማይገረም ሰው አልነበረም። አይገርማችሁ? ምን ለመሆን ነው እንዲህ የምትማሪው ተብያለሁ። እኔ የእድል መመላለሻ መንገድ ጠንክሮ መስናት ነው ብዬ መስመር ላይ መግባቴ ነበር። እሷ ግን በመስመር መሄድ ትታለች። ስትወላገድ ሌላውን ረግጣ ታልፋለች። እቺ ሰካራም እንዲህ ያልኩ በጊዜ ብዛት ታታሪ ስራ ፈቶንኩኝ። ምንም ሳልሰራ ድክም የሚለኝ ሰነፍ ሰው ሆንኩ። ለምን እንደሆነ እንጃ ግን ሰውነቴ ብዙ ስራ እንደሰራ ሰው ይስል ጀመር። ቀኖቼ በሙሉ በሰው የስራ ሞላልና ተነሳሽነት በመቅናት አሳልፋለሁ። አሁን በማውቃቸው ሰዎች ብቻ አይደለም ታሪካቸውንም በምሰማቸው የሞቱ ሰዎችም እገረማለሁ። ለምሳሌ ማነው ስሙ ይሄ 42 ኪሎ ሜትር ከጦርነት መልስ የሮጠው ስራ ፈጣሪ ባንዴ ብዙ ሰዎች እንዲሳተፉ ማራቶን የሚባል ፋብሪካ የከፈተው ሰውዬ እንዴት ልብ አገኘ? ሞራሉን እስኪ ታመጣው እያልኩ እገረማለሁ። የኔ ሞራል እንደሆነ አንድ በአንድ ውስጤ ሲንጠባጠብ ይሰማኛል። እኔ ምንም አልጠቅምም የሚለው ሐሳብ ልቤን ሲጫናት የሞራሌ 100 ጠብ ሲል ይሰማኛል። ካልጋ የተነሰች ምን ላመጣ የሚለው ሌላ ሐሳብ ልቤን ሲጫን ሌላ የሞራል ጠብታ ይወድቃል። ሌላም ስል እየተንጠባጠበ ይጎላል። ይህ መስራት ሞራሌ እንደ ላብ ተንጠፍጥፎ ሲያልቅ ይሰማኛል። በደንብ ሳስበው ግን ታታሪ ሰነፍኩ የሆንኩት የሚሰራ ስራ አጥቼ ብቻ አይደለም። አንዳንዴ እንደውም ያለው የስራ አማራጭ በዝቶብኝ ይሆናል እላለሁ። አንዱን ሳስብ ሌላው ሲያምረኝ፣ አንዱን ሲይዝ አንዱን ስለቅ ካለውበት ሳልንቀሳቀስ የቀረው ይመስለኛል። የከተማ ልጅ መሆኔም ለዚህ ማመንታት አዋጣ መሰለኝ። ያው ከተማ ውስጥ አስፋልት መንገዱ ብቻም ሳይሆን የህይወት መንገዱን ብዙ ነው። አማራጭ መንገድ ባለበት ደግሞ ቀይ የትራፊክ መብራት አይጠፋም የሚያቆም። እንዲህ ሆኜ የስንፍና ስትሮክ መጥቶ ለውሳኔ ተሳስሬ መቀመጤ ደግሞ ችግር ፈጠረ። አለመወሰኔ ደላላ ሆኖ ለድብርት ሸጠኝ። ቢያንስ ሰው ቢያጣ ድብርት ለምን አንገት ማስገቢያ ቤት ይጣ? እንደዛ ብሎ ነው። ድብርትም ጠቦት ደስታ አርዶ ቤት ለእምቦሳ እየተባለ ገባ። እኔ ላይ የድብርት መንስኤዎች የተባበሩትን ያህል አድዋ ለኢትዮጵያ ህዝቦች መች ተባበረ? ሁሉም ድብርት ከየአይነቱ የዘመተብኝ ጣሊያን እኮ ነኝ። ያመንኩት በራስ መተማመን የሚሉት ታማኝ እንኳን ያ ሁሉ ጦር ሲያይ ባዳ ሆኖ ገዳኝ ብቻዬን ቀረው። ተመልካችና ትልቅ ሜዳ የለውም እንጂ የተለያየ ማሊያ ቁጥር የለበሱ መከራዎች ለ22 የተቀባበሉ መሀል አስገብተው የሚጠልዙኝ መጫወቻ ኳስ እኮ ነኝ። ደግሞ መከራ ስላችሁ እንደ እናቴ አንቺ ደግሞ ምን መከራ አየሽና ነው እንዲህ የምትዩ እንዳትሉኝ። የበፊቱስ መከራ ረሃብ፣ በሽታ፣ ጦርነት ነው። የአሁኑ ግን ዋናው የመከራ ምንጩ ከውስጥ ሆኗል። ከውስጥ የሚነሳ ደግሞ በሁሉ ነገር ከውጭ የሚበለጥ ያስፈራል። የውጭው ዓለም ምን ቢከፋ የውስጡን ያህል የመከፋት አቅም አለው ብዬ አላምንም። በፊት በእናቴ ዘመን በውጭኛው መከራ የተጨናነቀ አእምሯችን የውስጡን ለማየት ገና ነበር። አሁን ግን ጆሮ ወደ ውስጥ ሲሰማ አይንም ወደ ውስጥ ሲያይ ለካ እዚህም ምንም ያልተነካ ትልቅ የመከራ ዓለም አለ ያስብላል። በዚህ ሰዓት በዚህ ጊዜ ነው እንግዲህ ፍቅረኛዬ ተስፋን ያገኘሁት። የመታተር ሞራሌ የሌላ ስኬቴና የኔ ክስረት ሰርጅኖ ነው ካወጡት በኋላ በወጣው ሞራሌ ቦታ የድብርትና የስንፍና አሳይትስ በከተረበት ሰዓት ተስፋ ብርሃን ሆነልኝ። ብርሃን የሆነ ሰው የኔ የህይወት የጨለማ ድድ ላይ የበቀለ አንድ ነጭ ጥርስ። በሰዓቱ እሱን ማግኘቴ እንዴት ተስፋ እንደሰጠኝ አረሰውም። ከህይወት ገደል ላለመውደቅ የቀረችኝ አንድ አስተማማኝ ገመድ አገኘው ብዬ አምኜ ተንጠለጠልኩበት። አቤት የነበረን ፍቅር፣ አቤት የነበረን መተሳሰብ። የተዋወቅነው እንዲህ ነበር። የተዋወቅነው እንኳን ለማለት ይከብደኛል። የተዋወቀኝ በሚለው ላስተካክል።
ጎን ለጎን ተቀምጠን እየሄድን ተስፋ አባላለሁ አለኝ። ይህን ተስፋ የሚለውን ስም ባይዝ ቀና ብዬ ባላየሁት ብቻውን ለፍልፎ በሄደ ነበር። ግን በሌለኝን ጊዜ የሌለኝን ሲነግረኝ ምን ብዬ ፊት ልንሳው? ለሱ ስሙ የለመደው በየቀኑ በመታወቂያው ተሸክሞት የሚዞረው ነው። ለኔ ግን ማውራቱን ቀጠለ። እኔም ፈቀድኩለት። ያለመደብኝን እስኪ ወንዶች ልስማቸው ብዬ ሰማሁት። ባይወክሉትም የወንዶች ተወካይ አድርጌ ቆጥሬ ፕሮዲውሰር ነኝ፣ ስራ ትፈልጊያለሽ አለኝ። ምንም ሳልለው ማወቁ እስካሁን ይገርመኛል። ስራ እንደምፈልግ በምን አወቀ? እኔ ስራ ፈልጉልኝ ብዬ መናገር ካቆም ቆይቻለሁ። ሰውም ጠይቄ አላቅም። እንኳን መንገደኛ ሰው የጠየኳቸው የቅርብ ሰዎች ሁሉ ምን ፈጥረውልኝ ያውቁና ነው ሌላ ሰው የምጠይቀው? ገርሞኝ አየሁት። ለምን እንደዛ አልክ? እንዴት አልኩ? ስራ ትፈልጊያለሽ ወይ? እሱማ ማንም የተሻለ ስራ ቢያገኝ አይጠላም ብዬ ነው። ደግሞ የፊልም ኢንዱስትሪው ላይ ስለሆነ ብዙ ሰው ደስ ብሎት የሚወደው እድል ነው። ማውራቱን ቀጥሏል። እኔ ግን አልሰማሁትም። የራሴን ሀሳብ እያብላላው ነበር። ይሄኔ በዚህ ወጥመድ ስንቱ ምስኪን ተይዟል እያልኩ ለራሴ ያወራለሁ። በዚች እንኳን አልሸወድም። በኋላ መሸወዴ ላይ ቀር። የሚገርምሽ በጣም ጥሩ ክፍያ መክፈል ጀምረዋል። በፊት ስራው የሚገባሽን ያህል አይሰጥም ነበር። አሁን ግን እንደውም ከሚገባሽ በላይ ይሰጣል። ይሄ ስራ ደግሞ ደስ የሚለው ምንም ካንቺ የሚፈልገው ነገር የለም። ድግሪ የለ፣ የስራ ልምድ አትባይ፣ ተስጦ ይፈልጋል ምናምን የሚሉት ወሬ ነው። አብዛኛው ተስጦ ስላለው የገባ ሳይሆን ዘመድ ወይ አጋጣሚ ጎትቶት ነው የሚገባው። እሱስ ልክ ነው። ስንቱ ካሜራ ፊት መቆም የሌለበት አይደል በየቲቪያችን ላይ ተገትሮ የሚውለው። የሚገርምሽ አሁን ባለፈው ስራ ያስጀመራት ልጅ አመት አልሞላትም ቤት ስትሰራ። አሁን እሱን እየነገሩኝ እኮ እየተገረምኩ ነበር። በጣም ይገርምሻል። እኔ እስክን መቼውን እንዲያልፉልኝ የምኖረው? ቤት የመስራት አቅም ባይኖረኝ እንኳን ተከራይቼ ከቤት የምወጣበት አቅም የሚኖረኝ መቼ ይሆን? እኔ ምልሽ ለምንድን ነው ግን ማታወሪው? ለምን አወራለሁ? ከሰሞታ አይበቃው? መውረጃ ስለደረሰ ሌላ ቀን እናወራለን። ይሄን ያዢና ደውይልኝ ብሎኝ ስልክ ቁጥሩ ያለበትን ካርድ አስይዞኝ ወረደ። ሲወርድ ባይኔ ተከተልኩት። ወይኔ ጥረቱ! ለሱ ነው የተሳቀቁ። የስልጣን ወንበር ላይ ብቻም ሳይሆን ታክሲ ወንበር ላይ መቀመጥም ለካ ከሰው በላይ ያረጋል። ተቀምጦ እኮ ከሰው በላይ ነው እሱ የሚመስለው። ሳቄ ቢመጣም አዝኝለታለሁ። ይሄ ጥረቱ መቼም ለብዙ ዝችትና ኩርኩም እንዲመች አድርጎታል። የሰጠኝን ያን ካርድ ይዤ ቤቴ ገባው። ቤቴ ድረስ ተሸክሜ የገባው ስለደውልለት አልነበረም። አሲሱ ያስገባኝ በየመንገዱ ቆሻሻ ያለመጣል አመሌ ነበር። ያን ቀን ማታ ገና ቤቴ ስገባ እንደተለመደው አባቴ ንዝንዝ ጀምሮኝ ነበር። አንቺ ልጅ ያምሽቶ መግባት ታይ ብለሽም አልሰማልሽኝ አይደል? የቀኑ አይበቃሽም? መሽቆየው አባቴ 12 ሰዓትም ስገባ ቆይተሻል እንደሚል እያወኩ ለ4 ሰዓቱ መሽቆየው ብዬ እሱን ጭራሽ አፈጠጥኩበት። ምን ይመልስ? የሚመልሰው ጠፍቶት ነበር። አንቺ ልጅ ስርዓትሽን ያዢ ብዬሻለሁ፣ ኋላ እዚህ ቤት ችግር እንዳይፈጠር። ምን ልታረጉኝ ነው? ምንም ማድረግ አትችሉም። ማባረር ነው?
ለምን አሁን አታባሩኝም? ከማባረር ሌላ ምንም አታደርጉኝም? አባቴ ገላምጦኝ ሄደ። ሌላ እድል አልነበረውም። ከተመረኩኝ በኋላ አባቴ በዚህ ፊት ያየኛል ብዬ አላስብም ነበር። ከምርቃቴ በኋላ ለምርቃቴ ያየሁትን ፊት ሁሌም የማይመስሉኝ ነበር። ከምርቃቴ መልስ ቤት ውስጥ ስኖር እኮ ኖር ብሎ መቀመጫ መልቀቅ ሲቀር ሁሉ ነገር ተደርጎልኛል። በቃ እንደ ኮሩብኝ ፊታቸው ያስታውቅ ነበር። አሁን ግን ያንን ፊት ካየው ስንት ጊዜ ከየት ላምጣው? ፎቶ ላይ የቀረ ፊት። ወጣትነታቸው ብቻም ሳይሆን ያ ፊታቸው ድጋሚ መመለሱን እንጃ። እኔ ያልነው ቤት በኩል ሁሌ ጭቅጭቅ ሆነ። ሰማሽኝ? ከዚህ በኋላ ተመሽና የመጨረሻችን ነው የሚሆነው። ከነሱ ጋር መነጋገር ሁሌ እንደደከመኝ። አልሰማልሽኝ ይላል እንጂ አልሰማ የሚለኝ እኮ እሱ ራሱ አባቴ ነው። እሱና ሚስቱ ብዙ ጊዜ እናትና አባቴ ባይስማሙም ለኔ ሲሆን አንድ ግንባር ፈጥረው የመከራዬ ምንጭ ሆነዋል። ጣሊያናቸው አይደለም ይተባበሩብኛል። ለስንተኛ ጊዜ እንደነገርኳቸው አላቅም፣ ግን ምንም የተለወጠ ነገር የለም። ጠብታ ውሃ አለት ሰነጥቃለች የሚሉትን ሰምቼ 2-3 ዓመት ጠብ እያደረኩ ሞከርኳቸው። እንኳን ሊሰነጠቁ። ያን ቀን በሀሳብ ብስክስክ እያልኩ ነበር። የት ልሂድላቸው ቆይ እያልኩ። ምን እንደሆነ ነው ግን የሚፈልጉት? ሁሌ ቤት ስገባ መግባቴ እንዲጸጽተኝ ለምን ያደርጋሉ? ያቺ በናፍቆት መጥቼ የማርፍባት ቤቴን ለምን አሁን ይወስዱብኛል? ምናለበት ትንሽ ተውት ቢያደርጉኝ። ክፍሌ ገብቼ በሬን ቆልፍ ያልቅሻለሁ። ከዚህም ቤት የምወጣበትን ያን የማላውቀውን ቀን ናፍቄ ያልቅሻለሁ። ያ ቀን ግን እንደ ሌላው ቀን አልቅሼ አልተውኩትም። ሌላ ሀሳብ ነበረኝ፣ ተስፋ። ደወልኩለት፣ ተዋወቀ። በጥቂት ወራት በስራ ምክንያት የተጀመረ ግንኙነት ወደ ፍቅር አደገ። ሁሉን ነገር አጥቁሮ ከሚያሳይ የድብርት ዓለም ሁሉን አድምቆ ወደሚያሳይ ወደ ፍቅር ዓለም በምን ፍጥነት እንደገባው እንጂ። የሰውን መልክ ሁሉ ፎቶሾፕ ውስጥ አስገብተው ያወጡት ይመስል የማየው ሰው ሁሉ መልኩ ፈቃብኝ። ያን ዘመን የማያምረው ማን ነበር? አንድ እሱን የህይወት ውስጥ ገብቶ ዓለሜን ለወጠው። አቤት የሰጠኝ ፍቅር! ደግሞ መልኬን እንዴት እንደሚወደው። አንድ ቀን ቁጭ ብለን ስናወራ የአባይ ምንጭ የት ነው ብሎ ጠየቀኝ። እኔ እንጃ ሰከላ አልኩት። አዎ። የውበትስ ምንጩ? እኔ እንጃ የት ነው። የውበት ምንጩማ አንቺ ነሽ። እንዴት ደስ እንዳለኝ! ይህን ሁሉ ማሰብ አሁን ምን አስፈለገ? ቆንጆ ነሽ አይበቃም? ግን አመሰግናለሁ ማለት ነበረብኝና አቅፌ ሳምኩት። እንዲህ ፍቅር ላይ ያለን ጓደኛው ቤታችን ዘው ብሎ ገባ። እንዴት እንዳበሳጨኝ! ማንኳኳት የሚባል ነገር አያውቅም። በር በሌለው ቤት አድጎ በዚህ አገባቡ የስንት ሰው ጉር ላይ ደርሶ ይሆን? ተስፋን ይሄን አመሉን እንዴተው ንገረው ብለው አልሰማኝም። በርሽን አትቆልፊም እሱ ገባ ከምትይ ብሎኝ መጠየቁንም ትቼዋለሁ። ልጁ ምንም እንዳላቋረጠ ምንም እንዳላየ ሆኖ ወሬውን ቀጠለ። ጥሩ ወሬ አምጥቼ ነው፣ ጥሩ የሚከፈል የክሊፕ ስራ አምጥቼ ይላችሁ ነው አለ። የምን ክሊፕ ስራ አልኩት ቆጣ ብዬ። ጥቂት ሰከንድ ነው የምትታየው፣ ግን ቢሊየን ሰኮንድ ችግር እንዳታይ የሚያደርግ ገንዘብ ያለው ክሊፕ። ከየት ነው የሰማኸው? ባለቤት ይጠይቀዋል። ከቅድስት። እና እነሱ የምትለውን ብር አሳልፈው ይሰጡናል? ብሩ ሳይሆን ትንሽ ድፍረት ስለሚጠይቅ ነው። ምን ይጠይቃል? መገላለጥ፣ ራቆትሽን በይው በቃ ጡትሽን እያሳየሽ ምናምን።
እኔና ተስፋ ሳቅን። ለዚህ ነው ኢትዮጵያ ውስጥ እንዲህ አይነት ስራ መታሰቡስ አሉ። አይ በቃ እኮ ማለት ጀምሯል። ምን ያህል ብር ነው ግን? ተስፋ ጠየቀ። ነገረን። ደነገጥን። ይህ መርስ የሆነ ሀሳብ ሰውነታችን ለማዳረስ ብዙ እንደማይፈጅበት እርግጠኛ ነበርኩ። እንኳን እንደኔና እንደ ተስፋ አይነቱ ይቅርና ገንዘብ ከባንክ መስመር በተዘረጋ ቧንቧ የሚፈስለት ሰውም እምቢማ ለማለት የሚጎርበት አልነበረም። ይህን ወሬ መስማቴን ጣላሁት። የሆነ መጥፎ ነገር የሚያመጣብኝ መሰለኝ። አንዴ በጆሮ የገባ የማይፈለግ ነገር ግን እንዴት ነው የሚደረገው? በአፍ እንደገባ መርዝ ጣት ተከቶ ወደ ላይ እንዲወጣ ይደረግ ወይ በደም ስር እንደገባ የእባብ መርዝ ተመቶ ይወጣ? ይሄ የገባው በጆሮአችን ነው። ይሄ እባብ የሆነ ሰውዬ በራችንን ሳያንኳኳ ገብቶ አእምሯችን ውስጥ ያንኳኳል። ግን ይሄ ሁሉ ገንዘብ እንዴት ለአንድ ስራ ይመደባል? ደግሞ ብቻዬን እገረማለሁ። ተስፋን አይታረኩት እርግጠኛ ነበርኩ። እሱም እንደኔ እያሰበ ነው። ያን ቀን ይህንን ሀሳብ ተሸክመን እንዲሁ ተለያየን። ሶስት ቀን ሙሉ ስለ ስራው ሳናነሳ እንደተለመደው ቀኖቻችንን በስራና በፍቅር አሳለፍን። ግን ያስታውቅ ነበር፣ መርሱ ከውስጣችን እንዳልወጣ ያስታውቅ ነበር። በተለይ ተስፋ ጋር መቼ እንደሚያነሳው ነው እንጂ ያላወቅኩት እንደሚያነሳብኝ እርግጠኛ ነበርኩ። ዛሬ እኮ ስለዛ ስራ እየነገሩኝ የትኛውን ስራ ስለ የትኛው ስራ እንደሚያወራ በደንብ ገብቶኛል። ያ ጥሩ ገንዘብ የሚያሰራው እዚህ መቶ ከትናንት ወዲያ ነገረን ጓደኛዬ። ምን ነገሩ? እስካሁን ሰው አላገኙም፣ ማለቴ የሚሆናቸውን ሰው አላገኙም። 300 ሰው ምናምን አይተዋል። የሚገርምሽ ማስታወቂያ እንኳን አላወጡም እኮ። ግን ይሄ ሁሉ ሰው ለስራው ብሎ መለማመጡ ይገርማል። ምን ይገርማል? ሰው እኮ ቸግሮታል። እንኳን ይሄን ብዙ ያደርጋል። ግን ለምንድን ነው ይሄ ሁሉ ሰው የሚጠሉት? 300ዎቹ ምን ጎላቸው ነው? እንዳንቺ የሚያምርጡት ስኮሳተረበት ፈገግ ማለት የጀመረ ፊቱን መልሶ አኮሳተረ። የእውነት ግን ጓደኛዬ የሚያለኝ እንደዛ ነው። እንዴት ነው ያለ? እንደ ሚስት አይነት ጡ እንዳጨርሰው ዝም ብለ ሰማው። ታዲያ እንዲህ ሲል አዎ እያወቅሽው እሱን ስርዓት የሚባል የማያጓደኛ ሁለተኛ ላይ አልፈልግም። ይቅርብ ስል እንኳን አትሰማኝም አይደል? እንዴት ስለ ፍቅረኛ አንተ ፊት እንዲህ ይላል? እዚህ ቤት እንዳይመጣ ነገሮች ስርዓት ካልያዘ እንዳይመጣ ነገረው። እዚህ ቤት ከመምጣቱን በፊት ማንኳኳት አስተምረው፣ ስርዓት መያዝ አስተምረው። ፊቴን ሳጠቁርበት እንኳን ምንም አይገባውም እኮ። አንድ ቀን ግን ፊት ለፊት ስነግሮ ይገባዋል። እሺ አንቺ ደግሞ እሱ እኮ አመሉ ነው፣ አስተዳደጉ እንደዛ ስለሆነ ነው። ይልቁንስ ስለ ስራው ምን አሰብሽ? ማለት ምን አስባለሁ? ምን እንዳስብ ፈልገ ነበር? ቁጣዬ ቀጣይ ወሬ የሚያስጀምር አይነት አልነበረም። ብቻውን እያወራ ተበሳጨ። ምን ታካብጃለሽ ነገር? ግን ስለ ስራው ምን እያሰብኩ ነው? ስለ ስራው ብዙ እያሰብኩ ነው። ይህን ስራ ብሰራው ከ3 ነገሮች ጋር
እንዳልጣራ እፈራለሁ። በዚህ የመጣ ገንዘብ ከእግዚአብሔሩ ጋር ቢያጣላኝስ? የሚከፈለኝ ገንዘብ ይሁን ይድረሳት ብሎ በረከቱን ቢነሳኝስ? እኔ ፈጣሪን በጣም እፈራዋለሁ። አንዳንዶች እንደሚሉት በየሄድኩበት ባላስታውሰውም ግን ትላልቅ ውሳኔዎች በሙሉ እሱን ግምት ውስጥ ያስገቡ ናቸው። ዛሬም ይሄ ስራ ከእግዚአብሔር ጋር ያቀያየሞኛል ብዬ ሀሳብ ይዞኛል። ግን ደህና ምክንያት አጣው። እሱስ ምን ብሎ ይቀየመኛል? ይሄ ሴተኛ አዳሪነት አይደለም። ገላይን አላስነካው። እንደ ጨዋ ስርዓትን ባይቆጠር ከእርግማን በኋላ የመጣ ልብሴ ለ1 ሰዓት ብጥል ምን ችግር አለው? እኔ ሌላ ክፋት አስቤ አይደለም። ኑሮዬን ለማስተካከል ብቻ ነው። ከምወደው ፍቅረኛዬ ጋር ጥሩ ትዳር ጀምሬ ልጅ ለማቀፍ ሌላ ምን ክፉ አላሰብኩም። እውነት ደግሞ ፈጣሪን ስጠይቀው የነበረው አንድ ጥያቄ ብቻ ነበር። ጥሩ አመልና ጥሩ ብር ያለው ባል እንዲሰጠኝ። ባል መሆን የሚችል ጥሩ አመል ያለው ሰው የሰጠኝ ሲመስለኝ ደግሞ አሁንም አንድ ጥያቄ ብቻ ጠይቀው ጀመር። ጥሩ ብር እንዲሰጠኝ። ምክንያቱም የሰጠኝ ጥሩ ፍቅረኛ እንኳን ባል የሚሆነው ራሳችንን በትክክል የምንመራበት ገቢ ሲኖር ነው። እኔና ተስፋ ከትዳር በፊት ከግንኙነት እንድንቆጠብ ብቻም ሳይሆን ገንዘብም ለትዳር ህይወታችን እንድንቆጥብ የወሰነው ነገር ነው። ስለዚህ ፈጣሪ ጸሎቴን ሰምቶ ቢሆንስ ብዬ አሰብኩ። በዚህ ስራ ሻንጣ የተጠቀለለው ገንዘብ የጸሎቴ መልስ ቢሆንስ? የቀረኝ በጀርባዬ መሸከም ብቻ። በነገራችን ላይ ፈጣሪ እኮ መልስ ሲልክ በፖስታ ቤት አይደለም። እንደውም አንድ ተረት አለ አይደል? አንድ ሰው ውሃ ውስጥ እየሰጠመ ፈጣሪውን አድነኝ እያለ ይለምነዋል። ፈጣሪም የዚህን ሰው ጩኸት ሰምቶ መዳን አለበት ብሎ ይወስናል። ያ የሚሰጥመው ሰው ደግሞ አድኑኝ እያለ ጩኸቱን ይቀጥላል። ይሄን የጩኸቱን የሰማ ሰው ወደሱ ጠጋ ብሎ ና እጄን ያዘኝና ላውጣ ይለዋል። እሱ ግን አይ እኔ ፈጣሪን እየጠበቅኩ ነው እሱን የሚያወጣኝ ይላል። ሌላ ሰው ሲመጣም እንዲህ ይመልሳል። ሌላ ሰው ሲመጣም ተመሳሳይ መልስ። እንዲህ ያለ ሞተና ወደ ሲኦል ሊገባ እየሄደ ከፈጣሪው ጋር ተገናኙ። ልክ ፈጣሪውን ሲያው አላስቻለው። አንተ ግን እንዲህ ያረከኝ ለምንድን ነው? እንደምታድነኝ ነግረኸኝ እንዴት ዝም ትላለህ? ፈጣሪ መለሰለት፣ ኧረ ልረዳ ብዙ ጊዜ መጥቼ ነበር፣ አንተ አልፈልግም አልክ እንጂ 3 ጊዜ መጥቼ እጄን ብዘረጋልህ ግን አንተ ፈጣሪን ነው መፈልገው እሱ ነው የሚያድነኝ ብለህ እጄን አልፈልግም አልክ አለው። ይስ ከፈጣሪ እጄ የተዘረጋ ቢሆንስ? እንደዚህ አድኑኝ ብሎ እንደ ጮህ ሰውዬ በኋላ እሱ ጋር ሄጄ ጸሎቴን ለምን አልሰማህም ብለው ብዙ ጊዜ እጄን ዘረጋው አልወስድም ያልሽው አንቺ ነሽ ቢለኝስ? ግን ከዚህ ሁሉ ሀሳብ ስራው ቢቀርስ? ይህ ሁሉ ከራሴ ጋር ትግል ምን አስፈለገኝ? እንዲህ ብዙ ያሳሰበኝ ስራማ ቢቀር ነው የሚሻለው። እንዲህ ቢያጋጥምሽ ምን ታደርጊያለሽ የሚል ጥያቄ ብቻ ብሰራው ጥሩ ነው የሚሉት ሰበቦች ሚዛን የማይደፉ ተራ እንደሆኑ አውቃለሁ። ግን ይሄ በሀሳብ ብቻ የመጣ ነገር አይደለም። የእውነት የመጣ ስራ ነው። የእውነት ኪሴ ውስጥ መድረስ የሚችል ገንዘብ ነው። ስለዚህ እነዚህ ተራ የሚመስሉ ምክንያቶች ብቻቸውን አይደሉም። ገንዘብ ከነሱ በኩል ስላለ አንዳንዴ ሚዛኑ ወደ እነሱ ያጋድላል። ውስጤ ደግሞ ታያት ተስሪው ብሎ ይጫነኝና መስራቱን ማሰቡ ራሱ ያሳፍራል ወደሚለው አጋድላለሁ። ሁለቱ ሀሳቦች ልቤ ላይ ባለ ሚዛን አንዴ ከፍ አንዴ ዝቅ እያሉ ይጫወታሉ። ከሰው ጋር ቢያጣላኝስ? የሰዎች ስብስብ ካምፓስ ነው። ከዚህ ስብስብ ሁሌ ማድረግ ያለብኝን የሚጠቁም ነገር አታጭ። የሚጠቁመው ልክ ነው አይደለም
የሚለው ሌላ ነገር ነው። ግን ማህበረሰብ ሁሌ መሆን ያለብኝን ነው የሚጠቁመው። እኔም የኛን ሰው ጣት ሳይ የሚጠቁመው ከዚህ በተቃራኒ ነው። መስራት የለብሽም ይለኛል። ያን ያህል ቦታ ባልሰጠውም ግን ድምር ውጤቱ ከባድ ይሆንብኛል። ይሄ ስራ ቢመጣ የሰው ዱላ የሚያርፈው እኔ ላይ ብቻ አይደለም፣ ፍቅረኛዬ ላይ፣ ቤተሰቤ ላይ፣ የወደፊት ልጆቼም ላይ ነው። ይሄ ሲታሰብ ልክ ነው፣ ባይሰራስ ያስብላል። ግን ደግሞ ከሰው ጋር ሊያጣላኝ እንደሚችል እርግጥ ነው። የሚያየው ተመልካች ምን አይነት መልስ ይሰጣል የሚለውን ለማወቅ ትንሽ ቢያስቸግርም ግን አብዛኛው ለስድብ የተዘጋጀ ነው። የኛ ሰው አፉ ላይ ማለት የሚቀናው ነገር ለስድብ ከስድብ አያልፍም። በቃ ይሰራል የተባለውን ክሊፕ ሳልገላለጥ ብሰራው እንኳን ከመሳደብ ወደ ኋላ የማይል አይነት ሰው ብዙ ነው። ከሰው ጋር እንኳን ብጣላ ችግር የለም። አንድም ወደው ፍቅረኛዬ ተስፋ ካለ ሌላው ምን ሊያደርገኝ? እንደውም አንዳንድ ሰው ያከብረኛል፣ የሰራሁበት ገንዘብ ያስከብረኛል። ደግሞ እኔ ባልሰራው የሚሰራው ሰው አይጠፋም። ግን ከተስፋ ጋር ቢያጣላኝስ? ከተስፋ ጋር እንኳን ክሊፑን መስራት የሚያጣላኝ አይመስለኝም። እንደውም ሊያጣላኝ የሚችለው ባልሰራው ይመስለኛል። ምክንያቱም እሱም ገንዘቡን ሰምቷላ፣ ችግራችን በደንብ ነው የሚያውቀው። እንደውም ሳልሰራው ባለንበት ህይወት ብንቀጥል ባሳከቀው ቁጥር አንቺ ነሽ እድሜ ልኬን እንዳክ የፈረድሽብኝ የሚል ይመስለኛል። ድህነት አይመቸውም። ድህነቱ ከሱ ጋር ሄዱ። ሰው አኳኋኑን አይታችሁ ከልባችሁ ሀብታም እንዲሆን የምትመኙለት ሰው የለም? ተስፋም እንደዛ ነው። የእውነት ከሀብታምነት የሚያምርበት ሰው ነው። እንደ ቁመቱ ሁሉ እጁ ሲያጥር ቶሎ የሚከፋው፣ ሁሌ ይሄ ችግሩ ለመናድ የሚቆፍር ሰው ነው። ብር በጣም ይወዳል። ሌባ፣ አጭበርባሪ ምናምን ግን አይደለም። ታማኝ ነው። ደግሞ ብር የሚወደውን ያህል ለማውጣት ሰስቶ አያውቅም። ብር ይወዳል ከሚባል ብር ገቢ ማድረግ ይወዳል ቢባል ይሻላል። ወጪው ምንም ይሁን ግድ የሌለው ሰው ነው። ከሳምንት በኋላ የስራ እስካሁን ክፍት ነው እና በቃ ስሪው፣ ህይወታችን ለውጥ። ሳኩበት። ምነው ምንድነው የሚያስቅሽ? አንቺም እንዲህ ልትይ ነበር? ኧረ አይደለም፣ ይህን እንደምትለኝ እርግጠኛ ነበርኩ እንጂ መቼ ነው የሚለው ብዬ እየጠበቅኩ ነበር። ግን ሳምንትም መታገስን አድንቄልሃለሁ። እኔ ሳቅህ እኮ ትዕግስትህ ከቁመትህም ያጥራል። በእጥረቱ ሁሌ እንደቀለድኩበት ነው። ቀለድሽ በቃ አይነቷ ናት። የምሩን ተናዷል። በቃ አትናደድ፣ ቀልድ ብቻ እኮ ነው። እሺ ምን ነበር ያልከኝ የነበረው? ለንዴቱ ካሳ ቢሆንለት ብዬ ንዴቱ ባንዴ ተኖ ፈገግ ብሎ ወሬውን ጀመረ። ስራውን ስሪው፣ ታው ይቅርብን። አይደለም መስራቱ ማውራቱም ይቅርብን። ገንዘቡ እኮ ብዙ ነው። ቢሆንም ይሄ ገንዘብ ብቻውን አይመጣም፣ ብዙ ጣጣ አለው። ምንም ጣጣ የለውም፣ የሰው ወሬ ብቻ ነው። ግን ሰው አልፈራምቲ ስለነበር አሁንም ሰው ካልፈራሽ ዋናው የሰው አይደለም። አንተ ጥላኝ እንዳትሄድ ነው የምፈራው። እየቀለድሽ መሆን አለበት። እያወቅሽኝ አትቀልጅብኛ። ለኔ ሁሉ ነገሬ ነሽ። ለኔ እኮ ዓለሜ ነሽ። ሊድስ ብል ካንቺ ውጪ የት ሜጃለኝ? ተው አይሆንም።
የሰውን አፍ አትችለውም። የሰው አፍ ከባድ ነው። በኋላ ትሸሸኛለህ፣ ያለያዩናል እኮ። የኛ ቦንድ በሰው አፍ ሊሰበር ሃይድሮጂን ሞኖክሳይድ ነገር እኮ ነው። እመኚኝ፣ ቦንዳችንን እንዲህ በቀላሉ አይለያዩንም። እንደውም ይህ ስራ ያጠነክረዋል። ለትዳራችን መጀመሪያ ይሆናል። ኑሯችንን እናስተካክልበታለን። ተስፋ ልክ ነው። እጦት ያቆሰለው ኑሯችን መሸሸጊያ ያስፈልገዋል፣ ማሻሻያም ጭምር። ይህ ገንዘብ የኑሯችን ክትባት መሆን የሚችል ነው። ለሚመጡብን የችግር በሽታዎች ሁሉ ቀድመን እንድንከላከል የሚያደርግ፣ በአንድ እግሩ ለቆመው ኑሯችን ሁለተኛ ሀገር መሆን የሚችል ነው። ይህን ሁሉ ገንዘብ በአሁኑ በያዝነው ስራችን ለማግኘት ብዙ እድሜ ይጠይቃል፣ ወይ ደግሞ ጥሩ እድል። እኔ ደግሞ አይኖረኝም። ተስፋም እንደኔ እድለኛ አይደለም። ያለን አማራጭ እንዲህ አይነቱን ስራ መሞከር ነው። ከሌላ ሳምንት በኋላ ያ ስራ በጣም ጥሩ ነው፣ ብትሰሪው ጥሩ ነው፣ ይሻልሻል። ምን ቸግሮ ነው ግን ይህን ያህል ስራው እንድሰራው ይፈልግከው? ያለን አይበቃል? ገንዘብ እኮ ቀስ ብሎ ይገኛል። እንዲህ አይነት ስራ ቀስ ብሎ አይገኝም። ብሩ መቼስ ለምን እንደሚያስፈልገን ለአንቺ መናገር አይጠበቅብኝም። ብዙ ነገራችን ይለውጣል። ከደበረሽ እኮ ምንም ችግር የለውም። እንዲህ አይነት ነገር አልሰራም ካልሽ መብትሽ ነው። እኔ እንደዛ ካልሽ ቀበላለሁ። ከዚህ በኋላ ድጋሚ አልጠይቅሽም። ግን አንቺ በግልጽ እንደዛ ስትይ ስላልሰማሽ ነው። የሌላን ሰው ታዩና አንቺ ብትሰሪ ይደብርሻል? እኔማ ምንም አይመስለኝም። ግን አንተ እርግጠኛ ነህ አይደብርም? ለኔማ ምን ችግር ይኖረዋል? ችግር የለውም። ስራ አይደል? ህዝቡስ? እሺ፣ የኢትዮጵያ ህዝብም ችግር የለበትም። ችግር ያለበት አይመስለኝም። እንደውም ሰሞኑን ጥናት ሳረግ ነበር። ከመቀመጫው ተመቻችና የፕሮዲውሰርነቱን ዲስኩር ጀምርልኝ። ህዝቡ ጡት ይወዳል። ጡት ያለበትን ስራ ጥሩ የሚቀበል ይመስለኛል። የጎሳዬ ተስፋዬ ስራ ጥሩ ምሳሌ ይሆነናል። ከአድማስ ወዲያ ማዶ ከቡስካ በስተጀርባ እግር ጥሎኝ ባያት እግሯ ልቤ ገባ። በራቁት ደረቷ ተወድሮ ጡቷ እጅ ወደ ላይ ብሎ ማረከኝ ውበቷ ብሎ ሲዘፍን ህዝቡ ጥሩ ተቀብሎታል። የኢትዮጵያ ቱሪዝም ሲነሳ እኮ ከላሊበላና ከአክሱም ጎን ቆሞ የሚታየው የአመሯ ሴት ጡት ነው አይደል? እሱንም አሜን ብሎ ተቀብሏል። ያው ህዝቡ የከተማ ጡት ስለሚሆንበት ትንሽ ለመቀበል ሊቸግረው ይችላል። እሱን አልክድም። ግን የምናቀርበው የሆሊውድ ፊልሞች ደንበኛ የአፍሮቢት ዘፈኖች አፍቃሪ ለሆነ የሶሻል ሚዲያው ማህበረሰብ ስለሆነ አዎ። ግን ቢሆንም እንደውም ልንገርሽ፣ ህዝቡ የሚፈራው ጡት የሌላቸውን ሰዎች ነው። የወዲት ጉዲትን ተመልከች። በታሪክ ውስጥ እንደሷ የሚፈራ ሴት የለም። የኢትዮጵያ ህዝብ ጡት ከሌላቸው እንጂ ከሚያሳዩት ጋር የገነነ ችግር የለበትም። በታሪካችን ያሳየ የለማ ሳይን ቆርጦ አይመስለኝም። ያሳየ ከሌለም ግን ጥሩ ነው። የመጀመሪያዋ ፈርቀዳጅ ብትባይ እንጂ ሌላ የሚሆን አይመስለኝም አለኝ። ቆይ ግን ይህም ባደር ከአንድ ሴተኛ ዳሪ በምን ላይ ያለው? አንድ ናይት ክለብ ከምትሰራ ሴት በምንም አልሻልም እኮ። አዎ ከሷ በምንም አትለይም። ምን እንዲህ ያልከኝ ነው ታዲያ የምሰራው? ቆይ ስሚኛ፣ አንቺ ብቻ ሳትሆኚ ሁላችንም ከሷ በምንም አንለይም። የሚገርምሽ አንድ አእምሮ ውስጥ የቀረ አባባል አለ። Everybody is a whore, we just sell different parts of our body የሚል። ሁሉም ሰው የተለያየ አካሉን የሚሸጥ ሸርሙጣ ነው። ትክክል ነው። ሰው አካል ለመሸጥ ይገረማል እንጂ ሌላውን በየመንገዱ የሚሸጥ ሞልቷል። እኛም እንግዲህ ከነሱ ውስጥ
እንዳንዱ እንሆናለን ግን የተሻለ ቢያንስ ከሰው ምን ሰርቆ የለም ቢያንስ ከሰው ባይሚቀዳ ጽዋ እናነሳም በሰው ደም የኮፈሰ ዳቦ አንበላ የመኖሪያ ዋጋ በናረበት ቦታ ሁሉ ሰው መርገሱ አይቀር የዳቦ ዋጋ ሲጨምር የሰውነት ልክ ይቀንሳል እኛ ምን ሰራ የረከሰ ነው ማለት አይደለም የኛ እጅግ በጣም የተሻለ ነው ብንጎዳኒና አንቺ ነን እንደውም የምንጎዳው ሰው የምንጎዳው ሰው የለም ደግሞ ይሄ ሁሉ የምልሽ ሰው የሚያው ከሆነ ነው እንደ አብዛኛው ስራ 100 ሰው አይቶት የመቀበር እድሉ ሰፊ ነው የኛን ህይወት ግን የማንሳት አቅም አለው ስለዚህ ብትሰሪ ጥሩ ነው ግን ስራውን ላገኘው ይችላል አይደል እኔም እንደ 300ዎቹ ሊያባርሩኝ ይችላሉ እንደውም እንደዛ አርገውን በተገላገለን የሰላም እንቅልፋችን አርፈን እንተኛለን አይ እንባይሉሽም በምን አወካ አንተ ፈታኙ ነህ ፎቶሽ ልኬላቸው ትሆናለሽ ብለውኛል ምን የማንን ፎቶ ነው ይላከው አንድ ሰውዬ ጤነኛ አይደለ እንደምትናደጅብኝ ይገባኛል ግን በኋላ አመሰግናለሁ ትኛለሽ በነገራችን ላይ ሰዎቹ ዝም ብለው አይደሉም ለአርት ራሳቸውን ይሰጡ ናቸው ለምሳሌ የዓለም ሎሬስ አፈወርቅ ተክሌ ቤታቸው ራቆታቸውን አድርገው ሴት ይስሉ ነበር በህይወት ኖረው ድሉን ብታገኝና ቤታቸው ይደሽ ራቆቷን የምትሳለው ሴት ሆነሽ ስሪ ብትበይ እምቢቲ ነበር አይመስለኝም እነዚህም አርታቸው ፊልም ነው ያንን አርት ለመስራት የፈለጉ ሰዎች ናቸው እንጂ ብልግና ያነሳሳቸው ወጣት አይደሉም ቢያንስ ሂጂና ያቸው አለኝ ከብዙ ልመናና ከብዙ መለማመጥ በኋላ ለፍቅራችንና ለኪሳችን ጉልምስና ስንል ተስማማሁለት ስራ ቦታ ሄድኩኝ ስራ ቦታ ያለው አቀባበል የሚገርም ነው እንዴት እንከባከበኝን ሰው እስከዛሬ አላስታውስም የምሰራውን ነገር በደንብ ነገረኝ ካሜራ ከደገና አንድ ሰውና ከሱ ውጪ አብሮኝ እንኳን የሚገባ ሰው እንደሌለ አስረዳኝ ስለ ክፍያው ብቻ ሁሉንም ነገር ነገረኝ በእውነት ማስተናገደኝ ሰው ፕሮፌሽናልነት ቀንቻለሁ የተዋረደ ስራ እየሰራው ሳይሆን የሆነ የተከበረ ስራ እየሰራው እንደሆነ ተሰማኝ አንድ ለነግርሽ የምፈልገው ነገር አለ ይኸውልሽ ልንገርሽ እሺ ብዬ በከፈተው በር ወጥቼ የሚለውን ለመስማት ጓጓው ሁሉም ነገር አሁን እንደምታዩ ላይሆን ይችላል በኋላ ብዙ ነገር ልትባይ ስለምትችይ ካሁኑ ለማሳሰብ ያህል ነው ሰው ብዙ ነገር ሊልሽ ይችላል እንዲህ አይነት ነገር ካጋጠመ ከኛ የምንተባበርሽ ቆዳሽን ያዘው ቆዳ አድርጊ የሚል ምክር በመስጠት ብቻ ነው እንደምታዩ እኛ ዝም ብሎ እንደ መሽታ ቤት ጨፋሪ ስርዓት የሌለውን ተመልካች አይን ለሚያስጥረት እያደረግን ያለን ሰዎች አይደለንም I think እንደ አይነት ስራ እዚህ ትልቅ ፕሮጀክታችን ላይ ማስገባት ግድ ስለሆነብን ነው እንዳንተው ደግሞ ብዙ ይጎዳናል አስበን ነበር ግን የሚሆን ነገር አልሆነም እኛ አርት መፍራት የጀመረችለት ነው የምትሞተው ከሚሉት ነን ስለዚህ ሰዎች ላይ መቻቸው ስለሚችል ካሁኑ ራስሽን አዘጋጅ ለማለት ነው እንድታስቢበትም ጊዜው ልስጥሽ ስትወስኚ ኮንትራቱን መተሽ ፈርሚ ያው ሁሉ ነገር እንደተባባል ነው ያልቃል አንዴ ስራ ከጀመርሽ በኋላ ግን ወደ ኋላ እንዳትይ ይሄንን አንፈልግም ቴንክ ዩ አመሰግናለሁ እሺ እኔም አመሰግናለሁ
ስለ ስራው ያለውን ነገር ላስብበትና አሳውቃለሁ ብዬው ተለያየን። ስለ ስራው ትቼ ስለ ቢሮአቸው ስለ አቀባበላቸው አስባለሁ። ስገባ የሆነ የረከሰ ቦታ የገባው መስሎኝ ነበር። ስወጣ ግን የሆነ ሀገር የሚቀይር ትልቅ ስራ እየሰራው መስሎኝ ወጣው። እኔ የምሳተፍበት ክሊፕ ብዙ እንዲቀይር የተለፋበት ስራ ነው። እኔ እኮ አንድ ወጠጤ ዘፋኝ ጋር ሊያስደንሱኝ ይሆናል ብዬ ነበር። ለካስ እነሱ ከሚሰሩት ረዥም ስራ ጥቂት ቦታውን ሊያጫውቱኝ ነው። ይገርማል። የጠበቅኩት ሌላ የሆነው ሌላ። ከዚህ መስተንግዶ በኋላ ሌላ ማስታወቂያ ቢያመጡ ገና ተስፋ ሳይለምነኝ ካልሰራውላችሁ እል ነበር። ገብቼ ለተስፋ ስነግረው ብዙ አልተገረመም። አዎ ትልቅ ድርጅት ነው አለኝ። እና ፈረምሽላቸው? አልፈረምኩም። እንዴ ይህ ሁሉ አውርተን አስበን የወሰነውን ነገር ምን ሐሳብ ያስፈልገዋል? በደንብ አስቢበት ሲለኝ ነው። አንቺ ደግሞ የጨረስነውን ነገር ታስጀምሪያለሽ? እሺ አብረን እንሄዳለን። ቀብዱንም ስለሚያስገቡ በዛው እየሳቀቅፍ አርጎ ሳሚ። መች ነው የምንጋባው? ቀኑን እንወስንና የሚጠሩትን ሰዎች ዝርዝር አንተ የለህበትም። እሺ ዝርዝር ውስጥ አትካተትም። ደስ ብሎኝ ሁሉን ፈረምኩ። የወደፊቱ ባሌ ባለበት የዛሬ 3 ወር ደግሞ የሁለታችንን ፊርማ ያረፈበት ወረቀት ላይ እንፈርማለን። እሱም ደስ ብሎታል፣ እኔም ደስ ብሎኛል። ግን አንዳንዴ ፍርሃት ብቻ ልፍ ይልብኛል። አንዳንዴ ብቻ ምን ውስጥ ነው የገባሁት እላለሁ። ግን አብዛኛው ቀን የደስታ ነበር። በሰራሁት በ1 ወር ስራው ተለቀቀ። ስራው የሚለቀቅበትን ቀን ቀድመን አውቀን ነበርና እኔና ተስፋ አዲስ በገዛነው ቲቪ ቁጭ ብለን ማየት ጀመር። ውስጥ አሁንም ስራዬን ስጨርስ በተከፈለኝ የመጨረሻ ክፍያ ያልተወራረደ ቀሪ ፍርሃት አለ። ቲቪያችን ብናሰፋም ቤታችን ብናሰፋም አሁንም ድረስ ጠባብ ቤት ውስጥ ያለው ይመስል የሚጨንቀኝ ነገር አለ። የመጨረሻው ቀን ደርሷልና ሰው ምን እንደሚለኝ ጓጉቼ ማየቴን ቀጠልኩ። የቲቪውን ብቻ ማየት ምን ሊያደርግልኝ? ዋናው ማየት የፈለግኩት የሰውን አስተያየትና ስልኬን አውጥቼ አስተያየት መስጫው ጋር ጠባበቅ ጀመር። እስካሁን አንድም ክፉ አስተያየት የለም አይደል? አዎ ዝም ብለን እኮ ነው ብዙ የተጨነቅ ነው። እንዲህ በቀላሉ ለሚታለፍ ተራሲን ብለሽን ሁሉ የተመቸ ህይወት ሊያልፈን ነበር። አመሰግናለሁ በይኝ። እሺ ኧረ እባክህ ለምንድን ነው የምልህ? ደግሞ እኮ ገና ነው ከተፖሰተ። እኔ ግን እየገረመኝ ነው። እንዲህ አልጠበቅኩም እኮ ነበር። ራሴን እኮ ለብዙ ስድብ እያዘጋጀው ነበር። ብሰደብም ያው ከመደንገጥ ይልቅ የሚጠበቅ ነው ብዬ ነው ያለፍኩት። ግን ያልሆንም ለህዝብ ከተለቀቀ ገና ቢሆንም እስካሁን አስተያየት ከተሰጠ ከ100 ሰው አንድም ስለኔ ስድነት የሚናገር የለም። ሁሉም የተሰራው ስራ የሚገርም እንደሆነ የሚናገሩ ናቸው። ደስ ብሎኛል። እንዲህ በቀላሉም አልፎ አልመሰለኝም ነበር። 2 ቀን 3 ቀን እያለ ሳምንት ሞላ። አልፎ አልፎ ከሚገባ አንዳንዴ ስድብ አስተያየት በስተቀር ምንም አልነበረም። በስድብ አይነት እገረማለሁ ብዬ ያቀድኩት ሳምንት ሰው ጨዋ በመሆኑ ስገረም ሰነበትኩ።
እንደ በፊቱ ምን አዲስ አስተያየት ተሰጠ የሚለውን ማየትም አቆምኩ። ሳምንቱ አንድም ያመለጠኝ አልነበረም። ከመጀመሪያ ስራ አንስቶ ብዙ ስራ ያሰራኝ ተስፋም እንዳሁኑ ስራ ይኮራበት ያለ አይመስልኝም። በየቀኑ ሲገባ እንኳን ሰራሹ ይለኛል። በወጣ በሳምንቱ ማታ 3 ሰዓት አካባቢ በአንድ ጊዜ የሚደወልልኝ ስልክ በዛ። የጽሁፍ መልእክትም ገባልኝ። እኔ ጋር ብቻ አይደለም የተስፋ ስልክ ላይም እንዲሁ። ያኔ ደነገጥኩ። የሆነ ነገር እንዳለ ገባኝ። ከኔ ክሊፕ ጋር የሚገናኝ ነገር እንዳለ ገባኝ። ያ የተዘጋጀውበት ህይወት አሁን ሊጀምር እንደሆነ ገባኝ። ስልኬን ከፈትኩት። አንቺ ነሽ? ስሟም እኮ ካንቺ ጋር አንድ ነው። ክሊፑን ይወስኪ ተብሎ መልእክት ተልኳል። አየሁት። የኔው ጉድ ነው። አንድ ጥሩ ነገር ነው የሚያቀርበው ብዬ የማደንቀው ሰው አንድ ቪዲዮን እንደምወድለት ሳላረጋግጥለት ማለፍ የማልፈልገው ሰው ዛሬ የኔን ቪዲዮ እያየ ይሳደባል። ታዋቂ ነው፣ ትልቅ ሰው ነው። ከዛ የረዘመ ቪዲዮስ ቆርጦ ያወጣት ግን ያቺን የኔ ሲን ብቻ ነው ለመስደብ እንዲመቸው። እቺን ብቻ ተቆርጦ የሚያዩ ሰዎች ምን ይሰማቸው ይሆን? በባዶ ሜዳ ስድ መሆን አምሮኛ ያደረኩት ነገር ከሳምንት በፊት አይደለም ዛሬ ነው የኔ ቪዲዮ የተለቀቀው። እንባይ መጥቷል። ዞር ብዬ ተስፋን አየሁት። የወደፊቱ ባሌን እንደደነገጠ ያስታውቃል። አይዞሽ ምንም አትሆኝም አሉ። ለቀን ቢንጫጩ ነው። ጠጋ ብሎ አቀፈኝ። ትንሽ ብቻ ለቀስኩ። ብዙ አይደለም፣ ትንሽ ብቻ። ያለቀስኩት የዘጋሁት የመሰለኝ ዶሲ በመከፈቱ ነው እንጂ በስድቡ አይደለም። አሁንም ግን አልከፋኝም። ያቀፈኝ እጅ ስላለ ብዙ አልተጨነኩም። ስልኬን ከፍቼ የአስተያየት መስጫውን ማየት ጀመርኩ። በስድብ ተሞልቷል። የኔ ትንሽ ተከታይ የነበራት አካውንቴም ብዙ ህዝብ ተከትሏታል። ግን ሰው የሚገባው እኔ የሰራሁትን ለማየት አልነበረም። ተቆርጣ ባያት ትንሽ ደቂቃ መሰረት ለመሳደብ ነው። መልእክት ያለማቋረጥ ይገባልኛል። በኢትዮጵያ ታሪክ ግን እንደኔ የተሰደበች ሴት ትኖር ይሆን? በአንድ ቀን ብዙ ሺህ ስድቦች ያስተናገደች ኢትዮጵያዊት መሆን አለብኝ። በሺዎች የሚቆጠሩ ሰዎች ሰድበውኛል። ግን ለማንበብ ግድ ያልነበረም። ዝም ብዬ ወደ ታች እያረኳያቸዋለሁ እንጂ እያነበብኳቸው አልነበረም። ስክሮል ተደርጎ የማያልቅ ብዙ መኖሩ ጥሩ ነገር ለተጻፈላቸው ሰዎች የማያልቅ ደስታ ነው። ለኛ ለተሰዳቢዎች ግን ዝግጅት ይጠቅማል፣ በጣም ይጠቅማል። ለኔም ዛሬ ጠቀመኝ። ይህ ሁሉ ህዝብ ሲንጫጫ ምንም አልመሰለኝም። ደንዝዤ ነበር። አስተያየቶቹን የማንበብ ሞራል እንኳን የለኝም። እንደውም ተስፋ እያነበበ ይበሳጫል። አሁን የሚያውቁሽ አይመስሉም እንዴት ይሳደቡ። አሁን እቺ ሰው ሆና ነው። ደግሞ እኮ መተዳደሪያዋ ይሄ መልኳን ይህን ፊቷን ሽጣ መኖር ነው። እውነት ነው ምልሽ፣ ያንቺን እድል ስላላገኘሽ ተበሳሽታ ነው። ይህን ደግሞ ይው ተከታይ የጠረረበት በዚህ ተከታይ ሊያፈራ አንቺን ሲሰድብ ይሄ አንቺን ቪዲዮ መጀመሪያ የለቀቀው ሰውዬ ተከታይ ፍለጋ ነው። ባለው ይብሳል የሚለው ለካ ለብር ብቻ አይደለም፣ ለሶሻል ሚዲያ ተከታይም ይሆናል። እሱን የሚያል ሰውዬውን በዚህ እድሜው ሰውን እንዲህ ማብጠልጠል ነበረበት። ሴት የሆነ ሰውዬ ቁጭ ብሎ ከነማዘር ጋር ጥጥ እየፈተለ ቡናውን እየጠጣ ወሬውን ቢቀድ ይሻለዋል።
ቢያንስ እንኳን ደውሎ ቢያናገርሽ ምን ነበረበት? እንከፍ የሆነ ሰውዬ። ተስፋ ምን ያላለው አለ? እስከቻለው ድረስ ያየውን ሰው ሁሉ ከኔ በታች ለማድረግ ሲጥር ሌላውን እያቀለለ እኔን ከፍ እንድል ጥረት ሲያደርግ እየሰማው ቆየው። ይህን ሳይ ይሄ ሁሉ ስድብ ቢኖርም ተመስገን አልኩ። ተስፋ አለኝ ማለቴ ስሙ ተስፋ የሚባለው ባል ያለልኝ። አጭር ቢሆንም ብዙ ነገር እንደሚጋርድልኝ ተሰማኝ። ህዝቡ ለማጨለም የሚታገለውን የኔን ዓለም የሚያበራልኝ ሰው እንደሆነ ገባኝ። ተስፋ መበሳጨቱን አላቆመም። ግን እውነት የሶሻል ሚዲያ ተጠቃሚ ነቃ ነው? አሁን ይሄ ሁሉ የተለፋበት ረጅም የሚታይ ነገር እያለ አጭሯን የማትመቸውን ለማውጣት ለምን ቸኮለ? በሰዓታት ከሚረዝም ስራ ደቂቃዎች መታየት ባይመች እንኳን ባለየ ይታለፋል እንጂ እንዲህ ይደረጋል? የሰራሽባት አውዲ የማትታይባት አጭር ክሊፕ ተለቀቀች። ረጅም ነገርማ ማመዛዘን ሊጠይቅ ነው፣ ስራ ሊጠይቅ ነው። ስለዚህ ቀላሉ ባዩዋት ቁንጽል መሳደብ ነው። ክፍታ ፉላ በመሰደቤን ያልከፋኝም፣ ስድቡ ግን መቼ እንደሚያልቅ አልገባኝም። ዛሬም ነገም የማያልቅ ስድብ። ስድቡ የጀመረው የተቆረጠው ቪዲዮ አየር ላይ ሲውል ነው። እስካሁን አላቆመም። በድሮ ቴሌቪዥን ዘመን አንዴ ቢታይ ነው፣ አሪፍ ከሆነ ደግሞ 2-3። አሁን ግን ሁሌም አለ። ጉብዝናው ለሚነገርለት ለሚደነቅ ሰው ይመታደል ነው። ስድብ ለሚወርድበት ግን ሁሌ ማንም እየገባ የሚያየው መዝገብ ነው፣ መሳቀቅ ነው። ይህን የኔን ቪዲዮ ከለቀቁት በኋላ 2 ነገር አሳዝኖኛል። አንደኛው የቤተሰቢ ነገር። ማለፈው ሳገኛቸው የመጦሪያችሁን ምንም እንዳታስቡ ብያቸው ነበር። ምን ነው ምን ተገኘ ቢሉኝ ምንም አይደለም ብዬ እንደቀል ያለፍኩት ነገር ዛሬ መልሱን አግኝተዋል። አሁን ምን ብለው ለሚያውቋቸው ሰዎች ማብራሪያ እንደሚሰጡ እያሰብኩ ጨነቃለሁ። በስርዓት ያሳደጉ ልጃቸው እንዲህ አይነት ስራ ሰርቼ ሲያዩ አንገታቸው እንደማስደፋቸው ይገባኛል። እንኳን ይህ ስራ ሊረዱኝ ማታ 1 ሰዓት መግባቴንም አልተረዱኝም። ሌላው የሚያሳዝነኝ ደግሞ ተስፋ ነው። ሰው ምን ይለው ይሆን? እስኪ ዛሬ ጓደኞቹ ጋር ደርሶ ሲመለስ ምን ይሉት ይሆን? እንደውም መጣ። ፊቱ ግራ የገባው ይመስላል። እኔ ምለ ምን ሆነ ነው? ምንም አልሆንኩም አለኝ። እንዲህ ቢልም ቀና ብሎ እንኳን አላየኝም። ችግር አለ ማለት ነው። ጓደኞች ምን አሉ? ስለ ስራው ምን አሉ? ምንም አላሉኝም። ያ ስርዓት የማያቅ ልጅ ምንም አላለህም? ኧረ ምንም አላለ። ቆይ ግድ ስለ አንቺ ስራ ማውራት ግድ ነው? አላወራንም ምንም አለኝ። ትልቅ ችግር እንዳለ ገባኝ። አሁን መፍራት ጀመርኩ። አሁን ለ2 ልጓዙ የነበረው መንገድ ያስፈራኝ ጀመር። ይህ አመል በአንድ ቀን ከየት መጣ? እንግዲህ ከዚህ ቀን በኋላ ነው ያ የምወደው ተስፋ በቀኔ ውስጥ መጥፋት የጀመረው። ለሚሊዮን ክፉ ሰው 1 ጥሩ ሰው መቻነሰው ብዬ ከጎኔ እንደሚሆን የተማመንኩበት ተስፋ ከጎኔ የለም። ምነው ጠፋህብኝ በሚል ጭቅጭቃችን እንደ ገንዘባችን አደገ። መዛ ላይ ደግሞ እንደ ድል
ስካር ጀመረ። ይህን አመሉን ፈራው። አምሽቶ የግሮሰሪ ባንኮኒ ላይ መጠጥ መገባበስ ትዳር ላይ ፍቺ እንደ መጋበዝ ነው። ተስፋ ብቻዬን ጥሎኝ ስውል የሰውን መልእክት እንደ አዲስ ማንበብ ጀመርኩ። አንዳንድ ያሉኝን አይነት ሰው ሆን ብዬ መጠራጠር ጀመርኩ። የተባልኳቸው ነገሮች ይከነክኑኝ ጀመር። ምን ያልተባልኩት አለ? ለገንዘብ ብለሽ አንቺ ሸርሙጣ፣ አይ ጊዜ ጭራሽ እንደዚህ ለማድረግ በቃችሁ። ድንጋይ እቺን ዘቅዝቆ መግረፍ ነበር። አሰዳቢ። ማን ያሳደገሽ? ለሚያገባሽ አዘንኩ። ምንም ብታረጊ አታምሪም። አስቀያሚ ውሻ። ምን ትመስላለች? አጸያፊ። ቱ ስድብና ቡጢ ለሰጪው ቀላል ነው። የእምባ ሳሁኝ በስድብ ጓንት እንዲህ የደበደቡ ብዙ ሌሊት ሳለቅስ አደርኩ። በፊት የማያስለቅሰኝ ስድብ አሁን ብቻዬን ስሆን ሆድ አስባሰኝ። ምን የቀረኝ አስተያየት አለ? እያንዳንዱን አነበብኩት። ሁሉን ለሱ ትቼ አግብቼው ልጅ እጸንስለታለሁ ብዬ ስጠብቅ የነበረው ተስፋ እሱ ከኔ ቀድሞ ጸንሷል። ፍቅረኛ ያርግዟል። ጥላቻን ካረገዘ ይኸው 3 ወሩ ነው። ፍቅር የሚሉት ነገር ገና ከሩቁ ሲሸተው ማቅለሽለሽ ጀምሮታል። ትዳር ሲነሳ ሊያስመልሰው ሳይደርስ ይቀራል። የፈራውት አልቀረም። አንድ ቀን ልንጋባ ባቀድንበት ቀን እንደለመደው ሰክሮ መጣ። ፈልግሻለሁ ብሎ ያናገረኝ ጀመር። ልሄድ ነው፣ አንድ የምወዳት ጨዋ ሴት አግኝቻለሁ አለኝ። ምን አልክ? ሴት ከምትለው ጨዋ የምትለው ቃል አንገበገበችኝ። ከአንቺ ጋር አልቀጥልም። ምን ማለት ነው? እሱን ካወቅኩት ጀምሮ ሌሎችን ፍርሃቶችን በሙሉ አጥፍቼ አንዱን በደማቅ ይዤ ነበር። እሱን ካወቅኩ ጀምሮ ብቸኛው ፍርሃቴን እሱ ማጣት ነበር። ጊዜ ጀግና ወታደር አይደል? ይኸው ያን ፍርሃቴን ዛሬ ያነገሰው። አያገባሽም የምለው ገላሽን ካሜራ ፊት ካሰጣሽ ርካሽ ጋር መቀጠል አልችልም አለኝ። ምን? ድምፄ በግድ ነው የወጣው። አያገባሽም እንዴ የምለው ደደብ ብሎኝ ሰብሮኝ ወጣ። ልክ ነው፣ አልገባኝም። ቢገባኝማ ቦንዳችን እንደ ውሃ አይለያየም ሲለኝ ሃይድሮ ሞኖክሳይድን አንዲት መብረቅ መታ እንደምትበትን ዋቅ ነበር። ቢገባኝማ አለሜ ሲለኝ ኳላ የምትዞር ወደፊት የምትኖረው ማርስ እንዳለች ትጠረጥር ነበር። ቢገባኝማ የውበት ሰከላ ሲለኝ አስዋን እንጂ ሰከላ የአባይ ወንዝ መነሻ ከሚል ታፔላ ውጪ እንዳላተረፈች ይገባኝ ነበር። እኔ ላመነጨሁት ገንዘብ የሱ አስዋን ስትለመልም ማየት ያበሳጫል። ይህ ሳይግባኝ እንዴት ነው ግን ድብርት የሰጠኝን አንድ ነገር መጠቀም ያቃተኝ? እንዴት ነው ህይወቴ ሲጎድል ሙሉ የነበረውን ሰው አለማመን የሚሉትን ትንሽ እንኳን ያልጠቀምኩት? ምን ነበረበት ከጠረጠርኩት በላይ ትንሽ ከፍ አድርጌ ብጠረጥር? ደግሞ እኮ ታቆይ ነበር፣ እያወቅኩት ነበር። አውቄው ነበር ማለት ግን ምን ሊሰራ? አውቄው ነበር ማለት ቁጭትን አይከፍል። ጸጸት ከማብዛት ሌላ ትርፋለሁ። አሁን ይሄ ምንድነው የምሆነው? እኔስ ምንድነው የምሆነው? ምንድነው ማድረግ ያለብኝ? አንድ ሰው ላይ ብንጠለጠል ጣለኝ። ድሮም ይሄ አጭር
ጌታውን ገንዘብ ለማናገር እንደ ዘኬዎስ ዛፍ መወጣጫው ብቻ አረገኝ። ቢያንስ ግን ምን አለበት ከፍ ስላረኩት ባይንቀኝ? ቢያንስ ምን አለበት ጨዋ ሴት አግኝቻለሁ ባይለኝ? ቢያንስ ምን አለበት ስድቡን ስላልቻልኩት ነው ባንቺ ምክንያት አይደለም ቢለኝ? ቢያንስ ምን አለበት ዝም ብሎ ቢጠፋና ቢሄድ? ቢያንስ ምን አለበት ገላምጦ ብቻ ቢያልፈኝ? ለምን ርካሽ ሴት ማለት አስፈለገው? እንባዬ ምን ላርገው? ሰዎች አልቆም አለኝ እኮ ዝም ብሎ የሚወርደውን እንባዬን ምን ላርገው? ለነገሩ እናንተም እሰይ ይበላት እንጂ ምን ሆነች ምን ነካት አትሉም። ልክ ናችሁ፣ እናንተማ ልክ ናችሁ። ከእናንተ ከማታውቁኝ ምንም አልጠብቅም። ሁሉን የሚያውቁ ሳይረዱ ምንም ከማያውቁት መጠበቅ ተመሳሳይ ነገር ደጋግሞ እያደረጉ የተለየ ነገር ከመጠበቅ የባሰ ሞኝነት ነው። ታዲያ ማን ነው ይሄን የኔን እንባ የሚረዳው? በፊት አንድ ሰው ነበር። አሁን ግን ማንም